يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله على نعمائه وأشكره على آلائه، وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه، وأشكره شكرا يكون مقربا من الفوز ومغفرته. وبعد، مستمعي الكرام، السلام عليكم ورحمة الله تعالى وبركاته. لقد أخذنا ميثاق بني إسرائيل وأرسلنا إليهم رسلا كلما جاءهم رسول بما لا تهوى أنفسهم فريقا كذبوا وفريقا يقتلون. لامیتو موطی علی القسم والله بإذ بجلاله نبين لقد أخذنا ميثاق بني إسرائيل يا نبي الله يعقوب زروج يتنكرك على الكديان أسقب بتشاتشوا الله إلى الله ياو ممريا سلورده ميثاق አላቸው وأرسلنا إليهم رسلا ሁሉ ብዙ መልእክተኞች ደግሞ ያንን የገቡትን ቃል እንዲያስተገብሩ ይሄ መንህያት ነው መፈጸም የለበትም ይሄ መሰራት አለበት በቃላችሁ ደግሞ ተገኙ የሚሉ ሊያስተምሩ የሚችሉ ብዙ መልእክተኞችን ላኩባቸው ካሁን በፊት ተልቆላቸዋል በኒ እስራኤሎች የነብዩላህ ያዕቁብ ዘሮች አለ አላህ ግን የሚገርመው ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም የነሱን ስሜት የማይስማማ እነሱ የሚፈልጉትን ነገር የሚጻረር መልእክት በተላ እነሱ ዘንድ በደረሰ ቁጥር በማንኛውም ዘመን ለማንኛውም ሰው ሸሪዓተል ኢስላሚያ ከነፍስያ ጋር ከጥቅም ጋር ሊሄድ የሚችል አሁን ምሳሌ ኩሉ ወሽረቡ ሀኒአ ያለውን ይመስል ብሉ ጠጡ ብሏል ሲል ማንም ሰው እኮ አይቃወመውም ይሄ ፈንኪሑ ማ ጧበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ብሏል ይችልችን ቢነገረው እኮ ደስታውን አይችለውም እኮ ሁሉ ነፍስያን ኸልፈህ ግን ይሄን ነገር ተው ነፍስያን ኸልፈህ ዘካውጣ ሐጅ አድርግ እንደዚህ ስገድ ሲባል ነው እንጂ ፈዳኢል ያላትን ለሱ የምትጣመውን ደስ የምትለውን አብሮ እንዲኖር ልጆቹ እንዲስተካከሉ ከጎረቤት እችንማ ከተነገረ አጨብጭቦ ነው የሚቀበለው እንጂ የሚወዳትም ስለሆነ ማለት ነው ግን ነፍስያ ማትወደው ምንድነው እሷን የሚቃረን ነገር ሲታዘዝ ነው ሁፈቲል ጀነቱ ቢሻሃዋት ሁፈቲል ጀነቱ ቢልመካሪ ወሁፈቲል ናሩ ቢሻሃዋት እንዳሉ ያው በጀሃነም ዙሪያ ላይ ያለው ነፍስያ የምትወደው ዝም ብሎ መተኛት አለመስገድ ገንዘብ አለማውጣት አለመልፋት ምናምን ይሄ ለነፍስያ ተስማሚ ነው እሱን ሲዳፈር ወደ ጀሃነም ነው የጀነት ዙሪያው ግን ቢልመካሪ ለነፍስያ ተስማሚ አይደለም ጥሩ ነገር ነው ነፍስያ ግን ለይል ተነስቶ ተሐጁድ መስገድ ከዛልክ ወጅቡ ከሆነ ታጥቦ በቀዝቃዛ መስገድ እንደዚህ ቁርሱንም ምሳውን ሳይበላ ተርቦ መዋል ይሄ ለነፍስያ በጣም ከባዷ ነው አላኩል ያህል ከዛ በፊት የሞዝም ብለው በአዲየትም ሲያመልኩት የነበሩትን ይሄ ጌታ አይደለም አይጣምም አላህን ብቻ ተገዙ አቂዳችሁን አስተካክሉ ማለት ይሄ ለነሱ ነፍስያ ተስማሚ አይደለም ግን ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም የነሱ ሸሃዋት የነሱ ስሜት በማይፈልገው ነገር ነፍስያቸውን በሚخلፍ ነገር መልእክት ሲተላለፍላቸው ፈሪቃን ከዘቡ የተወሰኑት ነብያቶች ነሰቡሁም ኢለል ከዚብ ውሸታምነህ አጭበርባሪነህ ትክክለኛ አይደለህም ብለው ወደ ውሸት ሰየሟቸው ውሸታምናቸው አሏቸው አስተባበሏቸው አልፎ ተርፎ ወፈሪቀን يقتلون የተወሰኑትን እንደ ያህያ ያለውን እንደ ዘከሪያ ያለውን ገደሏቸው ነብዩላህ ኢሳንም እንገላለን ብለው አልተሳካም እንጂ ሙከራ አካሄዱባቸው ይሄ የይሁዶች ወይም የኩፋሮች አዲያ ነው የሰው ልጅ ማለት በአጠቃላይ እሱ ማይስማማውን እውነትን ሲነገር
ከቻሉ ይገላሉ ካልቻሉ የስም ማጥፋት ዘመቻ ያጧጡፋሉ ውሸታም ነው አጭበርባሪ ነው እንዲህ ነው ይሄ የኩፋሮች ባህሪና በተለየ በኒ እስራኤሎች መገለጫቸው ነው የሚለው አላህ አሁንም ረሱልን ተልከው ከነሱ ስሜት ውጭ ሆነው 360 ጣዖታት ያመልኩ የነበረውን ላኢላሃ ኢላላህ በሉ ሲሏቸው ከአላህ በቀር ሌሎቹ የመጥቀም የመጉዳት እንትን የላቸውምና ጌታ አይደሉም ሲሏቸው እንደፈለጉ ሲያደርጉት የነበረውን ይሄ ሙሐረም ነው አይቻልም ሲሏቸው እስተዛሬ የማይሰሩትን ይሄን ስሩ ሲሏቸው ሳሂር ነው ሻዒር ነው መጅኑን ነው ካሂን ነው ሽም ያልተባለ ነገር የለም የረሱሉን ስም ለማጥፋት ማለት ነው ለመግደል ብዙ ነገር ሞከሩ አልተሳካም እንጂ ይሄ ያለ የሰው ልጅ መጥፎ ባህሪ ነው የሚለው አላህ ዑለማዎችም ከذلك እውነትን መናገር ለነሱ ነፍስያ ማይስማማን አፍረጥርጠው ሲናገሩ የዛን ሰዓት ማይባል ነገር የለም ማይተች አይነት ትችት የለም ለሰው ልጅ ግን የሚጣመው ምንድነው ተቸም አልተቸም እገላለሁም ማለ ምንም ደበድባለሁም እውነቱን መንገር ነው አንድን የተሰበረን ሰውዬ ሰባራውን ለማዳን ወይም አንድ በኦፕሬሽን እንጂ የማይድን በሽታ ካለ ዶክተር ነኝ ሐኪም ነኝ ካለ ለሰውየው የግዴታ ኦፕሬሽን አርጎ ቀዶ አደንዝዞ ምንም ብሎ በሽታውን እንዲላቀ ማድረግ ነው አንድ ሰው ከተሰበረ ያን ለማሸት ያለ ማስተካከል እሪ ያለ እየተፈራገጠ በኃይለኛ ጎረምሶች ተይዞ ነው አይደል እጁ ይስተካከለው ጎበዝ ወገሻ የሚባለው ግን ጮሆም ምንም ብሎ አልቅሶም ያንን ካሸው በሽታውን ያዲነዋል ይሄደ ጊዜ እንዳላስጮህ አዝኘለታለሁ ብሎ ግን ዝም ብሎ አይቶ ይሄናና ይቻላል አሻሽቶ ቢመልሰው ያ ሰባራ ሰውዬ ዲያነ ማለት ይቻላል እግሩም ከሆነ በሽተኛ ሆኖ ይቀራል እጁም ከሆነ ይቀራል ዲያኢ ከሆነ ይዝለልም ምን የሚባል እውነቱን አፍረጥሮ ነግሮት ኦፕሬሽን የሚያስፈልገውም ከሆነ ኦፕሬሽን አድርጎ ይዲናል ከዲያነ የሟጀሎ የደረሰ ሊሄድም ይችላል አይመለስም ማለት ነው በዛኛው ግን ጥሩ በቃ ጎበዝ ሐኪም የሚባለው አይ በሽታው አለበት ለምን ኦፕሬሽን ብናረጋው እንጎዳዋለን ለምን ይቀደዳል በሽታው አለ ግን እሱ በሽተኛ አይደለም አብሽሩ ሰዱት ብሎ ይልካል ቢሰበርም አሁን ብናሸው በጣም ያስጨዋል ያስቸግረዋል ለምን ወንድማችን ይሰቃይ ለምን ያለአሳል እንደው ሰባራው አለ እንጂ እሱ ሰባራ አይባልም ልክ እንደዛ እኮ ነው የተጀመረው አይደለም በቃ እቺ ደህናን ሀብሽራና አንሳበት በቃ ተሰብረሃልም ማንለው ከዛሊክ በተጅሲም የተዘፈቀውን በተሽቢህ የተዘፈቀውን አኺራ የውመል ቂያማ ወደ ጀሃነም ሊያስኬዱ የሚችለውን ሁሉ ቢኖርም ለምን ነካካዋለን ለሱ የሚስማማውን ደስ የሚለውን ነግረን ልክ እንደው ከንፈሩን እየመጠጠ አብሽሩ ዲያኢ ማለት እነሱ ናቸው እንዲል እናርገው እንጂ እውነታውን አንነግረው ማለት ይሄ ገረር በሐቂቃ በሰው ልጅ ላይ መጨከን ምንለው ለዚህ ነው ይሄ የተለያየ መተቸት ሌላ ለማስጠላት ማድረግ አይደለም በዱዓቶች ላይ በነብያቶች ላይ አይደለም ስም ማጥፋት ቁርአን እኮ ነው የሚነግረን ይሄን አይደለም ለነሱ ተስማሚ ያልሆነ ሊጎረብጣቸው የሚችል ነገር ሲነገር ፈሪቀን ከዘቡ ማለት ነሰቡ ኢለል ከዚብ ውሸት ነው ተጌታ ተልከህ አይደለም አንተ ውሸት መነሳትም የለም ከዛሊክ አንድም ጌታ አይደለም የሚመለከው በቃ ያመጣውን ነገር ያ ሁሉ ውሸታም ያረጉታል ወፈሪቀ ይقتلون አላህ ይሄን የሚነግረው ለረሱል ከዛሊክ ለኛ የሚደርሰው ይሄ የሰው ልጅ ባህሪ ስለሆነ ይሄን ስላረጉ በመግደል ስለዛቱ የስም ማጥፋት ዘመቻ ስላካሃዱ እውነት መነገር ግን አይቀርም እውነቱን ንገር የሚቀበል ይቀበላል የማይቀበል ደግሞ ይቀርበታል እንጂ ይሄ ባህሪያቸው ነው የሚለው خلق السماوات والارض እሺ وحسبوا ألا تكون فتنة فعموا وصموا ثم تاب الله عليهم ثم عموا وصموا كثير منهم والله بصير بما يعملون وحسبوا ظنوا وأسبوا يسول جوش ألا تكون فتنة قطعة እንደሌለባቸው إما في الدنيا وإما في الآخرة ዱንያ ላይ የሚያመጣው በላ አላህ አለ ነብያትን ሲገሉ ነብያቶችን ማኡሱም የሆኑትን አላህ የላካቸውን ውሸታሞች ናችሁ አጭበርባሪዎች ናችሁ ብለው የስም መጥፋት ዘመቻ በማካሄዳቸው ምንም ፈተና في الدنيا وفي الآخرة ዱንያ ላይ እንኳን እንደው በልተው ጣጥተው ምንም አልደረሰባቸውም ቢባል አኺራ ጀሃነም አለ እነሱ ግን ምን አሰቡ አላ ተኩነ ፊትነቱን
ፈዓሙ ነው የሚለው አላህ ምንም እውነትን ማየት አልቻሉም ታወሩ ወሰሙ ደነቆሩ እውነትን መስማት አልቻሉም ይላል አላህ እውነት ነው ሰው ሐቅን አልቀበል ሲል ሐቅን ማለት ወደ ውሸት ነው ብሎ ሐቅን ወደ ሌላ ነገር ሐቅ ተናጋሪውን በሌላ ስያሜ ሲገባ አይኑም ማየት አይችልም እቲባራ ያደርግም ጆሮውም አይሰማም ምላሱም እውነት አይናገርም አላህ የገለጸባቸው እንደ ይኮ ናቸው እነዚህ እምነት የሌላቸው ሰዎች ሱሙን ቡክሙን ኡምዩን فهم لا يعقلون የሚያጅብ ነው እውነትን እንዳይናገሩ ዱዲያ ሆነዋል እውነቱ ይህ ነው ሐቅ እውነት ነው እኛ ከሐቅ ጎንነን ሊሉ በጭራሽ ምላሳቸው እውነትን አይደፍርም ቡክሙን ሱሙን ጆሮአቸው ማይሰማም ምላሳቸውም ዱዲያ ነው ኡምዩን አይናቸውም እውነትን አያይም ሐቅ አይታያቸውም ምንም የፈለገው ቢሆን እንደ ፀሐይ በርቶ እየታየ ለነሱ ጨለማ ነው ግን ደንቆሮ መሆናቸው እንደይሁም እውር መሆናቸው ዱዲያ መሆናቸው አልፎ ተርፎ ደግሞ فهم لا يعقلون ከዛ እብደትም ተጨምሮበታል እንዲህ አይነት በሽተኛ ሆን ምንድነው የሚደረገው hatta ለማስታመም እንኳን እኮ የሚመች አይደለም እንዲያትነግረው ጆሮው ደንቆሮ ነው ሐሳቡን እንዳይገልጽ ዱዲያ ነው አይናገርም በጥብሻ እንኳን እንዳይደረግ አይኑም ማያይም ቢጣሱትም ምንም ትክክለኛው ይሄ ነው መንገዱ ቢሉትም ቢያሳዩትም አይሰማም ከዛ አልፎ ተርፎ ደግሞ እብደት ተጨምሮበታል ይሄን እመራለሁ የሚለውንም ሊመታ ይችላል እንዲህ አይነት በሽታ ውስጥ ነው ያሉት ነው የሚላቸው አላህ እውነትን ሲያጭበረብሩ ነብያቶችን ሲገሉ ፈዓሙ ወሰሙ በነብዩላህ ሙሳ ጊዜ የነበሩ ثم تاب الله عليهم እንደዛም ሆኖ ሲስተካከሉ ደግሞ አላህ ተውበታቸውን ተቀበላቸው تاب الله عليهم قبل الله توبتهم እውርም ሆነው እውርነታቸውን ትተው ደንቁረውም ዱዲያነታቸውን ትተው አላህ እውነትን ተተናገሩ እውነትን ማየከቻሉ እውነትን መስማት ከቻሉ ደግሞ እውነትን መስማት ሲችሉ አላህ ተውበታቸውን ይቀበላቸዋል ثم عام وصم እንደገና ደግሞ ነብዩላህ ኢሳም ሲላኩ ያንን ወዲየገሙት መልሶ አሁንም ታወሩ ደነቆሩም ከፊሩ ምንም አብዛኛው በነብዩላህ ሙሳ ላይ ይሄን አድርገዋል ተውበት ሲያደርጉ ከዛሊከ አላህ ተቀበላቸው በነብዩላህ ኢሳም ላይ ከዛሊከ አሁንም በረሱሉ ላይ ያንን ነው የደገሙት ባህሪያቸው እንደይህ ነው ተወሰነ ተውበቱ ተስተካከሉ ሲባል ልክ እነዛውም ሰዎች ባይሆኑ ማለት ነው ከነሱ የመጡት ትንሽ አይናቸውን ይከፍታሉ ጆሮአቸውን ከፍተው ትንሽ ይሰማሉ ደግሞ ዘመን አልፈትራ ሲሆን ወይም ሌላ ነብይ ሲላክ ደግሞ አሁንም በሽታው ይነሳባቸውና ይሄን አንቀበልም ይላሉ እነሱ ከዛው ካመኑበት ብቻ ነብይ ወይም ካመኑት ዲያኢ ውጭ ያለውን በጭራሽ መቀበል በፍጹም አይችሉም አንዳንዴ ሸይጣንም ሲጋርድ እኮ እንደዛ ነው ሐቅ ያስመስልና ወይ የተወሰነ ሸኻቅ አለው ካለ ከዛ ውጭ ሐቁ ቢነገረውም አለቀ እዛው ጋር ብቻ ብሎ እውነት ከሆነ ግን ያ የሚለውን ሌላውም ሲደግመው ሐቅ ነው ብሎ መቀበል ነበር ነገሩ እውነት ከሆነ ማንንም ይናገረው እውነት ነው እናንተ ራሱ ስለወደደ ካለ ጋር ስላለ የሚባል ነገር አይደለም አንዱ ነብይ ተልኮ ሌላው ነብይ ሲላክ ያ የመጀመሪያው ነብይ የሚመጣው ነብይ እንዲቀበል ነው ያስተላለፈው አይ ከሱ ውጭ ሌላ አንቀበልም ማለት ይሄ ኸይር እንደው መጠንከር መስሎ የሚታያቸው አለ ይሄ ኢላው ሚል ቂያማ የሚቀጥል ነው ሚን ተስዊላት ሸይጣን አንዳንዱ በተለይ ሲያሳስተው ልክ ወደ ጥሜት በግልጽ አስገብቶ አይደለም ወይ ከነሱ ወዲያ ደግሞ የዛ በቃ ሸህ ተቀባይ ብቻ እሱን አስመስሎም ሌላ ማንንም ቢነግርህ ጆሮህን ዝጋ ይለዋል ይሄም አንዱ ጥሜት ነው والله سبحانه وتعالى بصير بما يعملون ليلا ونهارا يمسروتن ማውቅ ጌታ ነኝ فأجازهم بأعمالهم إما في الدنيا وإما في الآخرة يقولوا خلق السماوات والأرض የሚያውቅ የሆነ ጌታ የማይሸወድ يستخفون من الناس ولا يستخفون من الله ምናልባት ሰውን መሸወድ ከሰው መደበቅ ይቻል ይሆናል ይሄን ግን ተደብቀው በጨለማም ይስሩት በብርሃንም ይስሩት ከሰውም ጋር ይስሩት ከሰውም ውጭ ሆነው ይስሩት ብቻቸውንም ሆነው አይሆንም ያን ሁሉ የማውቅ የሆንኩ ጌታ ነኝ የእያንዳንዱን ስራ ውጤታቸውን እከፍላቸዋለሁ ይላቸዋል እሺ لقد كفر الذين قالوا إن الله هو المسيح ابن مريم
وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار والله بعز بجلاله نبين الى خلق السماوات والارض سايمل ቢናገር እንደ ሰው ልጅ የሚያዋሽ ጌታ አይደለም አላህ እውነትን የሚያስተላልፍ ጌታ ነው የሰው ልጅ ግን በማላ የጠነከረ ነገር ተምሎ ሲነገረው በጣም ስለሚቀበል ይህም በቀሰም አደረገልን እንጂ አላህ ሐለ ቀሰም ቢናገር ታማኝ ሆነ ጌታ ነው لقد كفر الذين قالوا በእውነት ክደዋል በኩፍር ውስጥ ገብተዋል ምን ያሉ ኢነ አላህ هو المسيح ابن مريم የመርየም ልጅ ኢሳ ጌታ ነው ያሉት ሰዎች ከኢስላም ወጥተዋል እነዚህ ካፊሮች ናቸው ሙስሊሞች አይደሉም ነው የሚለው አላህ ኢነ አላህ ጌታ ማለት هو المسيح ابن مريم የመርየም ልጅ መሲህ ኢሳ ጌታ ናቸው ያሉ ሰዎች ከኢስላም ወጥተዋል አሁን ከፈሩ የሚላቸው ይሄን ለቀድ ከፈረ ይሄን ያለ ሰው ከኢስላም ወጥቷል ካፊር ነው ያለ ነው ቁርአን ኢነ አላህ هو المسيح ابن مريم ያለ ሰው ከፍሯል ኢሳንም አይበል ኡዘይርንም ይበል ሌላውንም ይበል ከአላህ ውጭ ያለ ይሄ ጌታ ነው ያለ ሌላ ሸበህ አድርጎ ወህሙንም ከአላህ ውጭ ያለን ጌታ ነው ያለ ሰው ከኢስላም ወጥቷል ነው ለነብዩላህ ኢሳ ብቻ አይደለም وقال المسيح بايሆን ኢሳ ምንድነው ያስተላለፉት ያ በኒ እስራኤል አልሶ ነብዩላህ ኢሳ እናንተ የያዕቆብ ዘሮች እዕቡዱላህ ወሂዱላህ ረቢ ወረበኩም የኔንም የናንተንም ኻሊቅ አላህን ብቻ ተገዙ ነበር ነብዩላህ ኢሳ ያስተላለፉት እንጂ እኔ ጌታ ነኝ ተገዙኝ እኔ ጌታ ልጅ ነኝ በፍጹም አይገኝም ይሄን ያሉበት እንጂልም ላይ አይገኝም ከአላህ ሌላ ያለን ተገዙ የሚል ተውራትም ላይ የለም የነብዩላህ ኢሳ ትክክለኛ መልእክቱ ግን ምን የሚል ነው እዕቡዱላህ ማለት አይወሂዱላህ እዚህ ተፈለገበት ተውሂድ ነው እዕቡዱላህ መጀመሪያው ወህዳኛው ሳይገኝ ሌላው ኢባዳ ተቀባይነት ስለሌለው እኔንም እናንተንም የኸለቀን የኔንም የናንተን ጌታ አላህን ተገዙ ነው እንጂ ያሉት ኢሳ እኔን አምልኩኝ እኔን ተገዙኝ አላሉ ስለዚህ ኢሳን ጌታ ናቸው ብሎ የሚገዛ ሰው ኢሳን አከበረ ሳይሆን የሚባለው የኢሳን መልእክት አልተቀበለም የኢሳን መልእክት አምጿል ነው የሚባለው ኢነላህ እዕቡዱላህ ረቢ ወረበኩም አሉና ምን አሉ ኢነሁ አሉ ነገሩ ይላሉ ነብዩላህ ኢሳ ማዩሽሪክ ቢላህ አየንካን አላህ ጋር ሌላን ጌታ የሚያመልክ አላህን ማምኛለሁ ቢል በጎን ነብይም ያምልክ ወልይም ያምልክ መላእክም ያምልክ ጉዝን ማንኛውንም ጌታ ነው ብሎ ያመለከ ሰው فقد حرم الله عليه الجنه ለይሰው አላህ ጀነትን حرام አርጎበታል ጀነትን አያገኝም ብለው ተውሂድን አስተማሩ ነብዩላህ ኢሳ ቁርአንም ይሄንን ነው የሚነግረን አይደል አረ እንደው አሁን እኮ والله ነገሩ ዲብልቅ ያለ ጉድ እኮ ነው እንደውም ከውሸታቸው የተነሳ እኮ ሸሪዓተል ኢስላሚያ ማንንም ሰው የፈለገውን እንዲያመልክ አሉት ለማለት ራሱ ነው ይከብደኛል በሐቂቃ አቅል ያለው ሰው አይሉም እንኳንስ በሸሪዓተል ኢስላሚያ አመራል የሚልና ልክ ሸሪዓተል ኢስላሚያን ማለት አሁን ለነሱ ሀዋ እነሱ ለፈለጉ ስሜታቸው ሸሪዓተል ኢስላሚያ እንዲያለ ለማስመሰል ማንኛውንም ቢያመልክ በቃ ዲሞክራሲ ሰጥቶታል ዲነል ኢስላም ብለው እኮ ደፍረው የሚናገሩ እኮ ተሰማለህ ለይሁም ደግሞ የቁርአን አያት አምጥተው ፈመን ሻአ ፈሊኡሚን ወመን ሻአ መክፈርም መስለምም መብት ነው ብሏል በፍጹም ቁርአን አላለም ይሄ ወዒድ ይሉታል ዑለማኡ ኡሱልም እንደሚሉት ሸሪዓተል ኢስላሚያ ማለት ሉገተል አረብያም አማርኛም ላይ እንዳለ አንድ ሰው በጣም ተናዶ ወይም ስራ ላይ በልዛሬም አትግባ ተወግድ የለም ቢለው ተው ብሎኛል ብሎ ከዛ ከስራው አይቀርም ያመነ ይመን የካዲ ይካድ ግለካዱ ሰዎች ጀሃነምን አዘጋጅተናል ነው ያለው ያማ አያት ቢሆን ማለት ነው እዚህም ላይ ምንድነው የሚለው ኢነሁ ማዩሽሪክ ቢላህ አላህ ውጭ አለን በአላህ ማምኖ ሌላ ጌታ ነው ካለ فقد حرم الله عليه الجنة
አላህ ይህን ሰውዬ ጀነትን እርም አድርጎበታል። መኖሪያው ምንድነው? ወማእዋሁ ናር መክፈር መብት አድርጎ ቢሰጠው ኑሮ ጀሃነም ያስገባው ነበር? ተፈቀደለት። ለምን ጀሃነም ይቀጣል? በፍጹም ከአላህ ሌላ ያለን አየንካን ጌታ ነው ብሎ ማምለክ ሸሪዓተል ኢስላሚያ አልፈቀደም። ሸሪዓተል ኢስላሚያ ከነቢዩላህ አደም ጀምሮ እስከ ረሱል ድረስ ከረሱል ጀምሮ ሷሃቦች፣ ታቢዒዎች፣ ታቢዑት ታቢዒን ኢላ የውሚና ሃዛ አላህን ብቻ እንድንገዛ አላህም ሲባል በስም ሳይሆን በባህሪ የሚገለጸውን አዘልይ አበዲ የሆነን ጌታ ተገዝታችሁ ራሳችሁን ከጀሃነም ጠብቁ ነው የተባልነው። ምን አለ? ወማ ሊዛሊሚነ ራሳቸውን ለበደሉ ሰዎች ከአላህ ውጭ ያለ ለሚያመልኩ ሰዎች የላቸው ሚን አንሷሪን አንሷሩን ማንም የሚረዳቸው የለም። ደግሞ ከአላህ ሌላ አምልከው የውመል ቂያማ ነቢይም ወልይም መላኢካም ሊያድናቸው አይችልም። በጭራሽ ሸፋዓ እንኳ ሊያገኙ አይችሉም ነው ማለት። እንዲሸፍኡን ብለው ነቢዩላህ ኢሳን ሊያመልኩ ይችላሉ። ሀታ ኻሊቁ ሰማይን መሬትን እኛንም የኸለቀው አላህ ነው። ግን ከዛ ውጭ ያሉት ለኛ ሸፋዓ እንዲሆኑ እንዲሸመግሉን ብለው እንኳ ቢሆን ካመለኳቸው ምንም ለዛ ለሸፋዓ ብለው ያመለኳቸው ሊረዷቸው አይችሉም ነው። ባይሆን ሸፋዓው በምን በኩል ነው አይረዱም የሚባለው? ካመለከው ማለት ነው። አሁንም እዚህ ላይ ወሃቢያው ድብልቅ ያለበት ምንድነው? ሸፋዓ የሚለውን ነብይን ነብይ መሆኑን አውቆ ወልይን ወልይ መሆኑን አውቆ ማክበርና መውደድ ጌታ ነው ብሎ እንደመገዛት እኩል አድርጎ ሁለቱንም ይወስዱታል። በፍጹም የነብያቶችን ነብይነት አውቆ የወልያቶችን ወልይነት አውቆ ሸፋዓ አላቸው ብሎ መጠበቅ ቁርአን የሚያስተማረው ነው። ወላ የሽፈዑነ ኢላ ሊመን ይርተዷ ባህነ ሸፋዓቸው በላ ኢላሃ ኢላላህ መስመር ለሄደ ነው። አህሉ ላ ኢላሃ ኢላላህ ነብይንም እንደ ነብይነታቸው ወልይንም እንደ ወልይነታቸው መላእክቶችንም እንደ መላእክነታቸው አምኖ እነሱን ያከበረ ሸፋዓ አለው። ግን ነብይንም ይሁን ወልይንም ይሁን መላእካንም ጌታ ነው ብሎ የአላህን ስልጣን ሰጠ የሚባል ቢኢቲቃዲል ኡሉሂያ ወሩቡቢያ ሲሆን ነው። የመኽለቅ አቅሙ አላቸው እነሱ የመስራት የማጥፋት ሀታ ተእሲር አላቸው ብሎ የሚያምን ሰው ማንኛውም ቢሆን ማክበርም ከዛሊከ ከበሽታ ማዲያንም ከሌላ ከጭንቀት ማውጣትም እነዚህ ሰበቦች እንጂ የማን ነው? የአላህና የአላህ ብቻ ነው። ከአላህ ሳይፈልግ ማንም የመከነውን ሊያስወልዱ ይችላሉ። የደህየውን ከአላህ ሳይፈልጉ ማለት ነው። በእነሱ አላህ መለመን ሳይሆን ሊያከብሩት ይችላሉ። የታመሙን ራሳቸው ያድናሉ ካላቸው ምን እየሰጣቸው ነው? ተእሲር እየሰጠ ነው። አይ በሐቂቃ አሻሪውም አዳኙም አክባሪውም አላህ ነው፣ ግን በእነሱ አላህ እንለምናለን ብሎ የአላህን ኡሉሂያ አላህን እንደ አላህነት በጌትነቱ ሌሎቹን ቅድም እንዳልነው በነብይነት በወልይነት ተወሱል ሊያደርግ ይችላል፣ እስቲጋሳ ሊያደርግ ይችላል። ይህም ባደረገበት በጭራሽ ከዲነል ኢስላም ወጥቷልም አይባልም፣ ሸፋዓ የለውም ከፍሯልም አይባልም። ዋሃቢያው ትልቅ ችግር ውስጥ በመንገባ አክብሮትንና አምልኮትን እንዲብልልቅ አደረጉና የኢባዳ ማዕናው በፍጹም ሊገባቸው ስለማይችል የአምልኮቱን አክብሮት ላይ አምጥተው ደበላልቀው አያተል ኩፋርም በሙእሚኖች ላይ ሊተገበር ማለት የሚተረጉሙት ለዛ እንጂ የሀያት እውነት ነው። አምልክ ያለው ካለ እውነትም ማንኛውንም የወደደውን ይሁን ጌታ ነው ብሎ ኢዕቲቃድ የሚያረግ ካለ ወይም ከአላህ ሳይፈልግ በራሱ ያረጋል ብሎ የሚያምን ካለ ምንም ጥያቄ የለውም፣ እዛ መስመር ውስጥ ገብቷል። ማንም ሊያድነውም ስለማይችል ማለት ነው። ግን ከዑለማዎቹ ጀምረው የሚያጅበው አልፎ ተርፎ እኮ ሀያታቸውን 30-40 ዓመት በዕልም ያሳለፉትን እነሱ ተውሂድን የማያውቁ በሽርክ የተዘፈቁ እሱ ትናንትና ትንሽ ከፌስቡክም ከምኗም ከጋዜጣዋ ማነባቦ ተውሂድን ያወቃል። እነዛ በሽርክ ላይ እሱ በተውሂድ ላይ ይሄን ተውሂድ መሆኑ ሽርክ መሆኑን ቀርሜ ማነገርህ ቢባል በጣም እንደሱ የዘቀጠ ሰውዬ ከትንሽ የኢባዳ ምንነት እነዛ ሐታ የቁርአን ማዕና የረሱል አለይሂ ሰላቱ ወሰለም ሐዲስ ለመረዳት ስንት ረጅ ነገር አላቸው። ነህው አለ፣ ሶርፍ አለ፣ ማዓኒው በዲኡ ብዙ ፍኑኖች ብዙ የትምህርት አይነቶች በነዛ አርገው ሐቂቀተል ማዕናውን ተረድተው ተውሂዱን ተውሂድ ብለዋል፣ ሽርኩን ሽርክ ብለውታል። ሽርክ ምንም የተወገዘ ነው፣ ጥያቄ የለውም። ማለት ከአላህ ውጭ እንደ አላህ አድርጎ ጌታን የሚያመልክ ከሆነ ማንም ሊመራውም አይችልም። ግን ዑለማዎች ይህን ለይተው ተውሂዱም ተውሂድ ነው፣ ሽርኩም ለሽርክ ነው። ሽርኩ ራሱን የቻለ ነው፣ ተውሂድ ራሱን የቻለ ነው። ተወሱል ራሱን የቻለ ነው፣ እስቲጋሳ ራሱን የቻለ ነው። ተወሱል እስቲጋሳ በነቢያቶችም የተፈቀደ የሰሩት ነው፣ ከዛሊከ ዑለማዎችም የተረዱት ነው። እና ይህን አያት ከዛ ጋር እንዳይደበላል ማድረግ በጣም አስፈላጊ ነው።
ወማ ሊዛሊሚን የሚላቸው ራሳቸውን የበደሉ ከአላህ ውጭ በማምለክ ረጅ የላቸውም የውመል ቂያማ በነብይም በወልይም ሸፋዓ ያገኙም ነው የሚለው። አላህ የወልዮችንም የነብያቶችን ሸፋዓ የምናገኝ አላህ ያድርገን። ተውሂዱንም ኩፍሩንም ሽርኩን ለይተን የምንሄድ አላህ ያድርገን። ተውሂዳችን የጠነከረ አላህ ያድርገው። ረመዳናችንም ቀቡል አላህ ያድርገው። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። يا الله